አንድ የአዋሽ ባንክን አክሲዮን የምንገዛበት ብር ኦልሞስት 5 የቴሌን አክሲዮኖች መግዛት ያስችለናል። የቴሌን የአክሲዮን ዋጋ 5.56 እንዲደርስ ካደረጉ ሌላ ምክንያት መካከል አንዱና የመጀመሪያው ደግሞ ላወር ሊሚት መቀመጥ መቻሉ ነው። ቤዚክ ምክንያቶቹ ምን ናቸው? የቴሌ የአክሲዮን ዋጋ በኢትዮጵያ የሰነደ ሙዓለ ንዋይ ገበያ ዛሬም አብዶ የዋለበት 556 የደረሰበትን ሁኔታ እያየን ነው። ኦፍኮርስ አሁን ላይ ገዥም ሻጭም የለም። አክቲቭ እንትሩን እያየው ነበረ። ማርኬት ባይ ኦርደሩን ስታዩት ለመግዛትም ለመሸጥም ኦርደር ያደረገ ሰው የለም። ነገር ግን ዛሬ ላይ 556 ብር በመድረስ ከፍተኛ ደረጃ ላይ የደረሰበት የገበያ ቀን ነው። ቤዚክሊ የዚህ ላይ በደንብ ማየት ያለብን የቴሌን የአክሲዮን የገበያ ዋጋ በዚህ ልክ ምን ሰቀለው፣ እንደው ገፊ ምክንያቶቹ ምንድን ናቸው ብሎ ማየትና መጠየቅ ተሳትፏችንን ለማስተካከል ሁሌም እንደምለው በእጅጉ ጠቃሚ ነው። በዛም አልን በዚህ የቴሌን የአክሲዮን የገበያ ዋጋ በዚህ ልክ እንዲያብድ ከፍ እንዲል ያደረጉት ሁለት ዋና ዋና ምክንያቶች አሉ። እኔ በሚሰማኝ ልክ እነሱን አጋራችኋለሁ። የእናንተን ሀሳብ አስተያየት ደግሞ በኮሜንት ሴክሽን ላይ ታጋሩኛላችሁ። ከዚህ በፊትም ብየው እንደማቀው የአንድ ተቋም የአክሲዮን የገበያ ዋጋ ዓለም ላይም ጭምር በእኛ ሀገር ኮንቴክስት ብቻ ሳይሆን አጠቃላይ ዓለም ላይ በሶስት ነገሮች ማተር ይደረጋል። ከፍም ዝቅም ሊል ይችላል። ለምሳሌ በተቋሙ ፐርፎርማንስ፣ ተቋሙ በሚያሳየው ፕሮግረስ ማተር ይደረጋል። አጠቃላይ በማክሮ ቫሪያብሎች ማተር ይደረጋል። ሌላው በቢሄቨራል ፋክተርስ ወይም ደግሞ ከኛ ጋር የሚኖር አንዳንድ ሳይኮሎጂ ተቋማትን የአክሲዮን ዋጋ ከፍም ዝቅም ያደርጋል። አንዱና የመጀመሪያው እስካሁን ባለው አጭር ጊዜ ቢሆን ባለን ልምምድ የኢትዮጵያ የሰነደ ሙዓለ ንዋይ ላይ የበርካታ ተቋማትን የአክሲዮን ዋጋ እየወሰነ ያለው ቢሄቨራል ፋክተራችን ነው፣ ወይም ደግሞ ቢሄቨራል ፋክተሩ ነው እየታየ ያለው። እዛም ጋር ተያይዞ እንደው ሪል በሆነ መልኩ የቴሌን የአክሲዮን የገበያ ዋጋ በዚህ ልክ ምን ሰቀለው ብለን ካየን ግን ሁለት ዋና ዋና ምክንያቶችን ነው የምናገኘው። አንደኛውና የመጀመሪያው ሁላችንም በደንብ ኮንሲደር ልናደርገው የሚገባ ሪላቲቭ በሆነ መልኩ በኢትዮጵያ የሰነደ ሙዓለ ንዋይ ገበያ እስካሁን 5 ተቋማት ናቸው ሊስታውት የተደረጉት። ከነዚህ ውስጥ አንዱ ቴሌ ነው። የቴሌ የአንድ አክሲዮን መግዣ ዋጋ የዛሬውን እንኳ ብናይ ማለት ነው የአንድ አክሲዮን መግዣ ወይም ደግሞ መሸጫ ዋጋ 556 ነው። ነገር ግን የአዋሽ ባንክን እዩ ሎክ የአዋሽ ባንክን አራውንድ ብናይ በ3000 ብናደርገው በ3000 ብታደርጉት አንድ የአዋሽ ባንክ የምንገዛበት አንድ የአዋሽ ባንክን አክሲዮን የምንገዛበት ብር ኦልሞስት 5 የቴሌን አክሲዮኖች መግዛት ያስችለናል። እዚህ ላይ በደንብ ኮንሲደር ማድረግ ያለብንና የቴሌን የአክሲዮን ዋጋ ቡም እያደረገው ያለ ምክንያት አንዱ ይሄ መሆኑ ስለሆነ ማለት ነው። አንድ የአዋሽ ባንክን አክሲዮን አንድ ሰው ለመግዛት 3000 ብር ያወጣል። በሌላ አማርኛ ይሄ ሰው አንድ የአዋሽ ባንክ አክሲዮን ከምገዛ ይልቅ በዚህ ብር ለምን 5 የቴሌን አክሲዮኖች አልገዛም ብሎ ካሰበ ወደ ቴሌ ገበያ ከመጣ ዲማንድ የሚያደርገው የመግዛት ፍላጎት የሚያሳየው አንድ አክሲዮን ሳይሆን እንዳልኳችሁ ስንት መግዛት ይችላል? 5 ያሳያል። በእንዲህ አይነት ሁኔታ 10 ሰዎች ይህን አይነት ፐርሴፕሽን ቢወስዱ ለምሳሌ 10 ሆነው እንደው 10 አክሲዮን አዋሽ ባንክ ላይ ለመግዛት አስበው ነገር ግን ይህን ስሌት ቢሰሩ እና ወደ ቴሌ ቢመጡ ባንዴ የቴሌን አክሲዮን ሊገዙ የመጡ ሰዎች ቁጥር ብዙ ይሆናል። ቡም ያደርጋል። ዲማንዳቸው ከፍ ይልና ለመሸጥ የመጡ ሰዎች ዋጋን ጠብቀው የሚሸጡበት እድል ያገኛሉ። ዜን ዋጋው የቴሌ የአክሲዮን ዋጋ ከፍ እንዲል ምክንያት ይሆናል ማለት ነው። ስለዚህ ፕራይስ ፐርሸሩ አነስ ማለቱ በራሱ ፕራይስ ፐርሸሩ አነስ ያለ መሆኑ በራሱ አንድ ሰው ብዙ የሚባሉ አክሲዮኖችን የመግዛት አቅም አገኘና አጠቃላይ ገበያ ላይ የገዥ ቁጥር ባይበዛም ኢንተርምስ ኦፍ ቮሊዩም ፕራይስ ፐርሸሩ አነስ ያለ ከመሆኑ የተነሳ ከፍ ያለበት ሁኔታ ተፈጠረ። በዛ ሁኔታ ከሻጭ ይልቅ ገዢ የበዛ መስሎ የሚታይበት ሁኔታ ተገኘ። በዛም ሻጮች ዋጋን ጠብቀው ገዢዎች ደግሞ የበለጠ ተጫርተው ቢኮዝ ብዙ ነን ብለው ስላሰቡ በዚህ ስሌት
የአክሲዮን ዋጋው ገበያ ላይ ከፍ እንዲል የሆነበት ነባራዊ ሁኔታ መሬት ያለው ሁኔታ አለ። እዚህ ላይ በደንብ ኮንሲደር እንድታደርጉልኝ የምፈልገው ይህንን አየንና እኛ ቢሄቪራል ፋክተር እንደሚያጠቃን ቅድም ለመናገር እንደሞከርኩት የተወሰኑ ሰዎች በዚህ ስሌት የቴሌን አክሲዮን ለመግዛት ሲገቡ ሌላው ማህበረሰብ ደግሞ ምን ብሎ አሰበ? በመንጋ ተከታይነት የቴሌ አክሲዮንማ በዚህ ልክ ገዢ ያገኘና ዋጋው እየጨመረ የመጣው አንዳች ነገር ቢኖር ነው በሚል መንጋ ተከታይነት እነዚህ ሰዎች ምን ገፍቷቸው እንደሆነ ሪል ፋክተራቸው ምን እንደሆነ ሳናገናዝብ፣ ነገር ግን የአክሲዮን ዋጋው እየጨመረ መምጣቱንና ስቲል የገዥ ቁጥር በዚህ መልኩ የበዛ ሆኖ መምጣቱ እኛም ጭምር ሳይገባን ሳናቀው መንጋ ተከታይ በመሆን ብቻ እኛም ወደዚህ ተቋም የአክሲዮን ግዢ እንድንሰማራ ሆነናል። አብዛኛው ሰው በዚህ መልኩ የካፒታል ገበያው ተሳታፊ ሆነ፣ ዜን የቴሌን አክሲዮን ገዥታ ሆነ። በእንደዚህ አይነት ሁኔታ ዲማንድ ከፍ ሲል ሳፕላይ በተወሰነ መልኩ ባይቀንስ እንኳን ምናልባትም ጠብቀው የመሸጥ እድል እናገኙና ዋጋ እንዲጨምር የሆነበት ትልቅ ነገር ተፈጥሯል ማለት ነው። ስለዚህ ሁላችንም ማወቅ ያለብን የቴሌ የአክሲዮን ዋጋ የጨመረው ሪል የሆነ የቴሌ ኢንተርናል ፐርፎርማንስ ተሻሽሎ ፖዚቲቭ ፕሮግረስ ታይቶ አይደለም። የተለየ የማክሮ ቫሪያብል ለውጦች ኑረውና የቴሌን ተቋም ቴሌን በራሱ ኮምፓራቲቭ አድቫንቴጅ እንዲያገኝ የሚያደርጉ ነገሮች ተፈጥረው አይደለም። ኳሊታቲቭ ፋክተሮችን ቢሆን የተለየ አይደለም። ቴሌን ሲመሩ የነበሩት አካላት አሁንም አልተቀየሩም አይደል? ኢንተርምስ ኦፍ እንትር ብናይ ማኔጅመንት ኳሊቲ ብናይ ዘሴም እንትር ላይ ነው ያለ ነው። ስለዚህ በዛ ሁኔታ እየተቀያየረ ያለው ከዚህ ፐርስፔክቲቭ መሆኑን ማወቅና መረዳት ብንችል በእጅጉ ተገቢ ነው ብዬ አስባለሁ። ስለዚህ አንዱና የመጀመሪያው የቴሌን የአክሲዮን ዋጋ እየሰቀለው ያለው ራሱ የአንድ አክሲዮን መግዣ ዋጋ ያነሰ መሆኑ፣ ትንሽ በሆነ ብር በርካታ የሚባል አክሲዮኖችን መግዛት መቻሉ ሰው እንዲሳተፍ አድርጎታል። በዛ ዲማንድ የጨመረ መሰለና ሻጮች ዋጋ ጠብቀው የሚሸጡበትን እድል በቀላሉ ማግኘት መቻላቸው ነው። ነገር ግን ሪል ኢንቫይሮንመንቱን ማየት አልቻልንም። ቢሃይንድ ያሉ ነገሮችን ማየት ይኖርብናል። ሁለተኛውና ሌላኛው የቴሌን የአክሲዮን ዋጋ 5.56 እንዲደርስ ካደረጉ ሌላ ምክንያት መካከል አንዱና የመጀመሪያው ደግሞ ላወር ሊሚት መቀመጥ መቻሉ ነው። እንግዲህ ላወር ሊሚት ለምን ይቀመጣል? በምን አይነት ሁኔታ ይቀመጣል? የራሱ የሆነ ራሽናሊቲ ያለው በዋናነት ተቋማት በኢኒሻል ፐብሊክ ኦፈሪንግ ወይም ደግሞ አይፒኦ በምንለው መልኩ ወደ ካፒታል ገበያ ጆይን ካደረጉ የሰነደ መዋለ ንዋይ ገበያ በራሱ ባለአክሲዮኖቹ አዲስ እንደመሆናቸው መጠን ገበያው ላይ የዋጋ መቀነስ በእጅጉ እንዳያሰጋቸውና እንዳይፈሩ ለማበረታታት ላወር ሊሚት ያስቀምጥላቸዋል፣ ብር ብለው እንዳይሸጡ ማለት ነው። ይህንን ለማድረግ ሲባል የኢትዮጵያ የሰነደ መዋለ ንዋይ ገበያ የቴሌን አክሲዮኖች ዝቅተኛ የመገበያየት ዋጋን ተምኗል። ያ ማለት 300 ብር ተቀምጦላቸዋል። በሌላ አማርኛ ይህ ምን ማለት ነው? የቴሌ የአንድ አክሲዮን ዋጋ ኤክስትሪም በሆነ ፍጹም በሆነ መልኩ ቢቀንስ ከ300 ብር በታች አይቀንስም። ስለዚህ የቴሌን አክሲዮን የያዙ ሰዎች አትሊስት 300 ብር ቫሊዩ የሚያደርግ አንድ አክሲዮን እንዳላቸው፣ አንድ አክሲዮን ያለው ሰው 300 ብር ዋጋ ያለው አክሲዮን በእጁ እንደያዘ ኮንፊደንት ፉል እንዲሆን ኮንፊደንስ እንዲሰማው ያደረገበት ሁኔታ መኖር ቶታሊ ይሄ ሰፊው የሚባለው ማህበረሰብ የቴሌን አክሲዮን መግዛት መቻል በትንሽ ብር መግዛት ከመቻሉም ባለፈ እንዲህ አይነት አድቫንቴጅ ማግኘት መቻሉ እንደ ትልቅ ነገር ኮንሲደር አድርጎታል። እንግዲህ ተቋማት ወደ ሰነደ መዋለ ንዋይ ገበያ በአይፒኦ ሲገቡ እንደ አይነት ነገሮች ይፈጠራል። ሳሟት ግን ሊስት በኢንትሮዳክሽን ሲሆን ደግሞ እንደዚህ አይነት የማይሆኑበት ኢንቫይሮንመንት አለ። ነገር ግን አስፈላጊ ሆኖ ሲገኝና ጥርጣሬዎች ካሉ ማርኬቱ ላይ እንደዚህ አይነት ነገር ይፈጠራል ተብሎ የሚታሰብባቸው ተቋማት ካሉ በሊስት ኢንትሮዳክሽን ላይ ሊደረግ የሚችልበት ኢንቫይሮንመንት እንዳለ ማየት ነው። ነገር ግን ይሄ ላወር ሊሚቱ ይህን አይነት ፖዚቲቭ ምናልባት አትሊስት በዚህ ዋጋ ኮንፊደንስ እንዲሰማን እንኳ ቢያደርግ፣ በተቃራኒው ሊኩዊድ ማድረግ ስንፈልግ አንገብጋቢ ለሆነ ጉዳይ ይህንን አክሲዮን ሽጠን ብሩን ማግኘት ስንፈልግም ጭምር ከ300 ብር በታች ሽጠን ብሩን ማግኘት አለመቻላችን በተግዳሮት ግን መያዝ መቻል አለበት። ቢኮዝ የካፒታል ገበያ ዋና ጥቅም ከሚባሉት መካከል አንዱና የመጀመሪያው ሊኩዲቲን መፍጠር ነው። ነገር ግን እንደዚህ አይነት ሊሚቶች ከተቀመጡ ሊኩዊድ ማድረግ ብትፈልጉና ገንዘቡ የበለጠ ቢያስፈልጋችሁ
ከ300 ብር በታች የሚሸጡበት እድልን ሲስተሙ ስለማይፈቅድ ሊኩዲቲን ማግኘት የሚችሉበት እድል አይኖርም። ፖዘቲቭ ሳይዱ ምናልባትም ከ300 ብር በታች አይወርድም ብለን ኮንፊደንስ እንዲሰማንና አትሊስት ያለንን ሀብት በ300 ብር አባዝተን ማወቅ መቻላችን እንደ ፖዚቲቭ ሳይድ ሲታይ፣ እንደ ኔጌቲቭ ሳይድ ግን የሊኩዲቲ ተግዳሮት ሊያጋጥመን እንደሚችል 299 ብር ሽጠን የበለጠ ምንሰራ ስራ ቢኖረን እና ለበለጠ አንገብጋቢ ነገር ብሩን ብንፈልገው ይህንን አክሲዮን ከ300 ብር በታች ሽጠን ብሩን ማግኘት የማንችል ሊኩድ ማድረግ የማንችል መሆኑ ግን በኔጌቲቭ ሳይድ መታየትና መወሰድ መቻል አለበት ብዬ አምናለሁ። ላወር ሊሚት መቀመጡ በሌላኛ ሳይድ ሰዎች በቀላሉ የቴሌን አክሲዮን እንዲደፍሩት ቢቀንስ ከ300 ብር በታች አይቀንስም፣ የኔ ኪሳራ የሚሆነው ከ300 ብር እስከገዛውበት ያለው ነው የሚል ራፍ የሆነ ሂሳባዊ ስሌትን እንዲያሰሉ ማስቻሉ ሌላኛው የቴሌ አክሲዮን አሁን ላይ በጣም ጨምሮ ኦልሞስት አብዶ በሚባል ሁኔታም 556 እንዲደርስ የሆነበት ምክንያት አለ። ይህ ሌላኛው ምክንያት ነው። ነገር ግን በእንዲህ አይነት ሁኔታ እውነት ለመናገር ቆም ብለን ማየት መቻል አለብን። ቢኮዝ የአክሲዮን ገበያ ኦልዌይስ እንደምናገረው ጨራታ ነው። ገዥ ሲኖር ዋጋ ይጨምራል፣ ገዥ ሲጠፋ ምናልባትም ዋጋ የሚቀንስበት ኢንቫይሮንመንት እንዳለ መረዳት መቻል አለብን። ገዥና ሻጭን ደግሞ ወደ ገበያ ይዟቸው የሚመጡ ሌሎች ፋክተሮች፣ ፑሽንግ ፋክተሮች አሉ። ለምሳሌ የተቋማት ፐርፎርማንስ፣ ተቋሙ በደንብ ፐርፎርም ሲያደርግ ገበያው ላይ ገዢ እንዲበዛ ያደርጋል። ተቋሙ ደግሞ ፐርፎርም ካላደረገ ገበያው ላይ ሻጭ እንዲበዛ ያደርጋል። በእንደዚህ አይነት ሁኔታ ሳፕላይ እና ዲማንድ ቫሪ እያደረገ አጠቃላይ የዚህ ተቋም የአክሲዮን ዋጋ ከፍም ዝቅም ሊል የሚችልበት ሁኔታ ያለ መሆኑን ሁላችንም በመረዳት ከሂርድ ሜንታሊቲ ከቢሄቨራል ፋክተር ወጥተን እውነተኛ ሪል ኢንቫይሮንመንቱን በማየት የአክሲዮን ግዥና ሽያጮቻችንን ማስተካከል በእጅጉ ጠቃሚ ነው። ይህንንም ተከትሎ አንድ ልጠቁማችሁ የምወደው ነገር ከዚህ በመቀጠል የቴሌ የአክሲዮን ዋጋ በተለያዩ መለኪያ መንገዶች ምን ያክል ከኢንተርንስቲክ ቫሊዩ ጋር ቅርብ እንደሆነ ወይ ደግሞ ሩቅ እንደሆነ ቁጥራዊ ነገሮችን የቴሌን ኦፊሻል ኦዲትድ ፋይናንሻል ስቴትመንት መነሻ በማድረግ በእጅጉ ጠቃሚ የሆኑ ውይይቶችን፣ ቪዲዮዎችን እንሰራለን። እነዛን ለበለጠ መረጃ ሪፈር እንድታደርጓቸው ከዛም ተነስታችሁ የገበያ ውሳኔያችሁ ምናልባትም ምን ያህል እንደተጋነነ ወይም ደግሞ ምን ያህል አዋጭ እንደሆነ እንድታውቁ የምትችሉበት እድል ይኖራል ብዬ አስባለሁ። ለአሁኑ ግን እዚህ ላይ ይበቃኛል። ቪዲዮ ጠቃሚ ሆኖ ካገኛችሁት፣ አስተማሪ ነው ብላችሁ ካሰባችሁ ላይክ፣ ሼር እንድታደርጉት በአክብሮት እየጋበዝኩኝ ለቻናሉ አዲስ ከሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ የአክብሮት ግብዣ ነው። ለነበረኝ ቆይታ በእጅጉ አመሰግናለሁ።